ሰላም እንዴት አላችሁ? ወደ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ11ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 7 ላይ ሜን ሴክተርስ ኤንድ ሴክተራል ፖሊሲስ እያየን እንገኛለን። ዛሬ ደግሞ በ7.4 ሰብሴክሽን የቀረበውን ስፔሲፊክ ፖሊሲስ ኤንድ ስትራቴጂስ ኦፍ ዘ ኢንዱስትሪያል ሴክተር የሚለውን የምናይ ይሆናል ማለት ነው። ይህንን ክፍል በ5 ፓርቶች ክፍል እናየዋለን። ከዚህ በፊት እንግዲህ አግሪካልቸር ላይ ደሴም አናሊሲስ ውይይቶች አድርገን ነበረ። አግሪካልቸራል ሴክተሩ ላይ የነበሩት ባለፉት 3 እና 4 መንግስታት በኢትዮጵያ ኮንቴክስት የነበሩ ፖሊሲዎች እና ስትራቴጂዎች አጠቃላይ ፒክቸሩ ምን ይመስላል የሚለውን በወፍ በረር ለማየት ሞክረን ነበረ። ዛሬ ደግሞ ስፔሲፊክ ፖሊሲስ ኤንድ ስትራቴጂስ ኦፍ ዘ ኢንዱስትሪያል ሴክተር በተለይ ደግሞ ፎከስ አድርገን የምናየው ፕሪ-1974 በሞናርኪው እና በኢምፔሪያል ሪዥሙ በአፄ ኃይለሥላሴ መንግስት የነበረው እይታ ቱዋርድስ ኢንዱስትሪያል ሴክተር ምን ይመስላል የሚለውን ይሆናል ማለት ነው። እንደ ሁልጊዜ ወደ ሴሽኔ ከመግባቴ በፊት lucybridgeacademy.comን መጎብኘታችሁን እንዳትረሱ። ይህን ሳይታችን ስትጎበኙ ሾርት ኖቶች ታገኛላችሁ፣ ፐርሶናላይዝድ የሆነ ኤአይ አሲስተንት፣ እንዲሁም ደግሞ ብዙ ጥያቄዎች መስራት የምትችሉበት ኩዌስችን ባንክ አለ። ከዚህ በተጨማሪ ደግሞ በሁሉም የሶሻል ሚዲያ ፕላትፎርሞች ላይ ስለምንገኝ ቤተሰብ እንድትሆኑን ልጋብዛችሁ እወዳለሁ። Okay, so let's overview the industrial sector policies and strategies in the context of Ethiopia. So industrialization is essential for socio-economic transformation and poverty reduction. እንግዲህ ማይካዳቅ ነው። ፖቨርቲ አሊቬት ማድረግ ከፈለግን እስከ ወዲያኛው ሰስተነብል የሆነ ግሮዝ ኤንድ ዴቨሎፕመንት አቴን ማድረግ ከፈለግን አንድ ሴክተር ላይ ብቻ ሙጭጭ ብለን መቅረት አይጠበቅብንም የለብንም። ሁሉም ሴክተሮች ተመጋጋቢ ናቸው። ፎርዋርድ ኤንድ ባክዋርድ ሊንኬጅ አላቸው። ስለዚህ ሁሉም ሴክተሮቻችን እኩል ማሳደግ መቻል አለብን። የትኛው ላይ ፕራዮሪታይዝ እናድርግ የሚለውን መነጋገር እንችላለን። ሶሺዮ ኢኮኖሚክ ትራንስፎርሜሽንን ወደ ፖቨርቲ ሪዳክሽንን አቴን ለማድረግ ኢንዱስትሪያላይዜሽን የማይናቅ ሚና ኢሴንሻል የሆነ ሚና እንዳለው እሙን ነው። ሰክሰስፉል ኤዥያን ካንትሪስ ለዚህ ምሳሌዎች ናቸው። ፎር ዘ ፓስት እንግዲህ 50 years እነዚህ የኤዥያ ኢኮኖሚዎች ባንዴ እንዴት ሊፕፍሮግ እንዳደረጉ አግሪካልቸራቸውን ወዲያው አዘምነው ባንዴ ኢንዱስትሪያቸውን ቶሎ ሊፕፍሮግ በማድረግ በኢንዱስትሪ ዋይዝ እንዴት ሎንግ ተርም የሆነ ዴቨሎፕመንት ድራይቭ ማድረግ እንደቻሉ ኤዥያን ካንትሪስ አንድ ማሳያ ሆነው ይወሰዳሉ። ኢንዱስትሪያላይዜሽን ሪኳየርስ ዋት ኬርፉል ፖሊሲ ዲዛይን ላይ ጥንቃቄ ኬርፉል ኮንሲደሬሽን ማድረግ ይኖርብናል። ኮንቲኒዩስ የሆነ ሞኒተሪንግ ሊኖርበት የሚገባ ሴክተር ነው ማለት ነው። እንግዲህ ኢኮኖሚክ ዴቨሎፕመንትን በስቴጅ ከፍሎ ማየት ይቻላል። ከመጀመሪያ ከነበረን ሰብሲስተንት ኢንድ አግራሪያን ሶሳይቲ ወደ መሄድ አለብን፣ ወደ ኢንዱስትሪ፣ ከዛ በኋላ ወደ ሰርቪስ ሴክተሩ ይሄ ዲጂታል ዓለሙን ኮንከር ወደ ማድረግ እየተሄደ ነው ያለው። እንግዲህ የኢኮኖሚክ ኢንቫይሮንመንቱ እንደዛ ኢቮልቭ እያደረገ ይገኛል። ስለዚህ እኛም የቱጋነን የሚለውን አናሊሲስ ካደረግን በኋላ ኬርፉል ፖሊሲ ዲዛይን በማድረግ እና ኮንቲኒዩስ ሞኒተሪንግ በማድረግ እያንዳንዱን ኢቮልቭ እያደረገ የሚሄድበትን እንትን አቴን ማድረግ ይኖርብናል ማለት ነው። ካራክተሪስቲክስ ኦፍ ዘ ኢንዱስትሪያል ሴክተር ኢን ኢትዮጵያ በኢትዮጵያ ኮንቴክስት እስኪ ምን ይመስላል ጠባዩ? የኢንዱስትሪ ጠባዮችን እንመልከት። ዘ ኢንዱስትሪያል ሴክተር ኢዝ ሪሌቲቭሊ ስሞል። እንግዲህ በአንጻራዊነት ስታዩት ከሌሎች ሴክተሮች አንጻር በኢትዮጵያ ሲናሪዮ ኢንዱስትሪያል ሴክተሩ ሪሌቲቭሊ ስሞል ነው፣ እንዲሁም አንደር ዴቨሎፕድ ነው። ማኒፋክቸሪንግ ሜንሊ ፎከስስ ኦን ዋት ላይት ኤንድ ኮንሱመር ጉድስ ኢንዱስትሪስ። እንግዲህ ቀላል የሚባሉ የሸማች እቃዎች ላይ ፎከስ ያደረገ ላይት ኤንድ ኮንሱመር ጉድስ ላይ ፎከስ ያደረገ ማኒፋክቸሪንግ ሴክተር ነው ያለን ማለት ነው። እንደዚህ ጠባ ያለው የኢትዮጵያ ኢንዱስትሪያል ሴክተር። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ